አሜሪካና እስራኤል በኢራን ላይ ጥቃት ለመሰንዘር ከመዘጋጀታቸው ጥቂት ቀደም ብሎ ሲአይኤ ዋናው ኢላማ ያሉበትን ቦታ እርግጠኛ ሆኖ እንደነበረ ተነገረ። አርብ ማታ የነበረውን የኢራን የጦር ጄኔራሎችና አያቶላ አሊ ካሚኔ ስብሰባ ተሰርዞ ወደ ቅዳሜ ጠዋት እንዲዘዋወር መደረጉን እንዲሁም አያቶላ ከመደበቂያ ምሽጋቸው ወጥተው ዳግም ቅዳሜ ማለዳ ስብሰባውን ለማድረግ ከትላልቅ የጦር አዛዦች ጋር በቤታቸው መገኘታቸውን ሁሉ እስራኤል ሙሉ መረጃ እንደነበራት እንዲሁም አያቶላን ለመግደል አሳቻ ሰዓት ስትጠብቅ እንደነበረም መረጃዎች ወጡ። ይህንን መረጃ እስራኤል እንዴት ልታውቅ ቻለች? ሙሉ መረጃውን ይዘናል፣ በዝርዝር የምንመለከተው ይሆናል። ሌላው በኢራን ከባድ አጸፋዊ ጥቃት ከቆሰሉ ንጹሃን ዜጎች መካከል ኢትዮጵያውያንና ኤርትራውያን እንደሚገኙበት ተነገረ። ይህ እንዴት ሊሆን ቻለ? ቀጣይ ኢትዮጵያውያንስ ምን ማድረግ አለባቸው? የሚለውን መረጃ በዝርዝር የምንመለከት ይሆናል። ይህን ቪዲዮ የምትመለከቱ ሁሉ ሰላምታችን በያላችሁበት ይድረስ እያለን ለአዲስ ሚዲያ አዲስ የሆናችሁ ሀገራዊና ዓለም አቀፋዊ መረጃዎችን በፍጥነት እንዲደርሳችሁ የሰብስክራይብ በተናውን እንድትጫኑ እየጋበዝን ስራችን ቀጣይነት እንዲኖረውና በፍጥነትና በጥራት ወደ እናንተ እንዲደርስ ሐሳብ አስተያየታችሁን ስለምንሻ ኮሜንት ላይ እንድታስቀምጡልን በአክብሮት እየጋበዝን ወደ ዝርዝር መረጃው እናቀናለን። አሜሪካና እስራኤል በኢራን ላይ ጥቃት ለመሰንዘር ከመዘጋጀታቸው ጥቂት ቀደም ብሎ ሲአይኤ ዋናው ኢላማ ያሉበትን ቦታ እርግጠኛ ሆኖ ነበር ሲል ዘ ኒውዮርክ ታይምስ ዘገባውን ጀምሯል። ዋናው ኢላማ የሀገሪቱ ጠቅላይ መሪ አያቶላ አሊ ካሚኔ መሆናቸውንም ገልጸዋል። ዘገባው እንዳስታወቀው የአሜሪካ የስለላ ተቋም የሆነው ሲአይኤ ከአያቶላ ላይ ለወራት ክትትል ሲያደርግም ቆይተዋል። በዚህ የት እንደሚገኙ ውሏቸውንና አዳራቸውን፣ የሥራ ፕሮግራማቸውን በተመለከተ ጥሩ መረጃም አግኝተዋል። ለጉዳዩ ቅርበት ያላቸው ምንጮች የጠቀሰው ዘገባው ሲአይኤ ቅዳሜ ዕለት ጠዋት በቴህራን በሚገኘው የመንግስት ሕንፃ ውስጥ የከፍተኛ የጦር አመራሮች ስብሰባ እንደሚከናወኑንም ማወቁን አስረድቷል። ከሁሉም በላይ ደግሞ በስብሰባው ላይ አያቶላ አሊ ካሚኔ የሚገኙ መሆናቸውን መረዳቱን ጠቅሶ ከዚህ መረጃ በመነሳት አሜሪካና እስራኤል ያንን አጋጣሚ ለመጠቀም እንደወሰኑም አስታውቋል። ዘገባው በመቀጠልም ከሲአይኤ የተገኘው መረጃ ለሁለት ሀገራት ወሳኝና ድርብ ድል እንዲያገኙም እድል የሰጠ ሆኗል ካሉ በኋላም ይህ የኢራን ከፍተኛ ባለስልጣናት ከማስወገድ ጎን ለጎን አያቶላንን መግደል መሆኑንም አስረድቷል። የእስራኤል ስለላ መስሪያ ቤት በራሱ መንገድም የኢራንን ባለስልጣናት ኢላማ ያደረገ ግድያ ለመፈጸም ለወራት ያህል ክትትል ሲያደርግ መቆየቱን የጠቀሰው ዘገባው ከሲአይኤ የደረሰው መረጃ ግን ጊዜ የማይሰጥ ሆኖ እንዳገኘውም አስታውቋል። አሜሪካና እስራኤል በኢራን ላይ ለሚያደርጉት ዘመቻም ጨለማን በመጠቀም በሌሊት ለማድረግ ሲወጥኑ እንደነበር አውስቶ የሲአይኤ መረጃ ፕሮግራማቸውን በማስከተል ቅዳሜ ጠዋት እንዲመርጡ ማስቻሉንም አስረድቷል። ቅዳሜ ጠዋት በኢራኑ ፕሬዝዳንት ጽሕፈት ቤት አያቶላን ጨምሮ የሀገሪቱ ከፍተኛ ወታደራዊ አዛዦችና ባለስልጣናትን ለመሰብሰብ ቀጠሮ በያዙበት ወቅት ማለዳ ላይ እስራኤል ደግሞ ሌላ ዝግጅት ላይ እንደነበረችም አክሎ ጠቅሷል። ዘገባው ሲቀጥል በእስራኤል ሰዓት አቆጣጠር ከንጋቱ 6 ሰዓት ላይ የእስራኤል ተዋጊ ጀቶች ከካምፖቻቸው ለመነሳት በዝግጅት ላይ ነበሩ። ይህ ዘመቻ በአንጻራዊነት የሚወነጨፍ ኢላማዎችን በትክክል መምታት የሚያስችል የጦር መሳሪያ የታጠቁ መሆንም ነበረባቸው ብለዋል። ጄቶቹ የ2 ሰዓት ከ5 ደቂቃ በረራ ካደረጉ በኋላ ከጠዋቱ 3 ሰዓት ተኩል ላይ ቴህራን ሰማይ ላይ ደርሰው በረጅም ርቀት ሚሳኤል ሕንፃውን መደብደብ መጀመራቸውን ያስታወቀው ዘገባው በወቅቱ የኢራን የደህንነት ከፍተኛ ባለስልጣናት በግቢው ውስጥ ባለ አንድ ሕንፃ ውስጥ እንደነበሩና አያቶላ ደግሞ በአካባቢው በሚገኙ በሌላ ሕንፃ ውስጥ እንደነበሩም አስረድተዋል። ይሁንና በግቢውና በአካባቢው ላይ በተደረገው ተደጋጋሚ ድብደባ የተነሳ በሕይወት ሊተርፉ አለመቻላቸውንም አስታውቋል። እንደ ዘገባው በቅዳሜ ጠዋት በዚህ ጥቃት የኢራን ከፍተኛ ባለስልጣናት ወታደራዊ አዛዦች ቢገደሉም በስፍራው ከነበሩ ውስጥ በሕይወት የተረፉ አንድ ባለስልጣንም አሉ። እሳቸው የኢራን ብሔራዊ የደህንነት ምክር ቤት ዋና ጸሐፊ ወይንም የሀገሪቱ የስለላ መስሪያ ቤት ኃላፊው አሊ ላርጃኒ ናቸው። ሌላው በኢራን ጥቃት ከቆሰሉ ውስጥ ኢትዮጵያውያንና ኤርትራውያን እንደሚገኙበት ዩናይትድ አረብ ኤምሬትስ አስታወቀች። የዩናይትድ አረብ ኤምሬትስ መከላከያ ሚኒስቴር ባወጣው መግለጫ ዛሬ ለ2 ቀናት ኢራን ጥቃት መሰንዘሯን ገልጸዋል። በዚህ ጥቃትም 20 ፓላስቲክ ሚሳኤሎች ማውደሟንና 8 ሚሳኤሎች ደግሞ ባህር ውስጥ መውደቃቸውን ጠቅሶ በተጨማሪም 2 ክሩዝ ሚሳኤልና 311 ድሮኖችን እንዳከሸፈም አስረድቷል። ሚኒስቴሩ በመግለጫው የዩናይትድ አረብ ኤምሬትስ አየር ኃይልና የአየር መከላከያ ሲስተም የተለያዩ ጥቃቶችን የመመከት አቅም እንዳላቸውም አክሎ ገልጿል። በመግለጫው በመቀጠልም ከትላንት ወዲያ ቅዳሜ በተጀመረው የኢራን ጥቃት ከኢራን በኩል 165 ፓላስቲክ ሚሳኤሎች ወደ ዩናይትድ አረብ ኤምሬትስ መላካቸውን ገልጾ ከነዚህ ውስጥ 152ቱ መውደማቸውን፣ 13ቱ ደግሞ ባህር ውስጥ መውደቃቸውን አስረድቷል። እንዲሁም 2 ክሩዝ ሚሳኤሎች በአየር ላይ እንዲከሽፉ መደረጉንም ጠቅሷል።
ጨምሮም ኢራን በአጠቃላይ የላከችው ድሮን ብዛት 541 መሆኑን የገለጸ ሲሆን ከነዚህ ውስጥ 506ቱ እንዲከሽፍ መደረጉና 35ቱ ግን በግዛቱ ውስጥ መውደቃቸውንም አስታውቀዋል። እነዚህ የወደቁት ድሮኖች ደግሞ በሰውና በንብረት ላይ ጉዳት ማድረሳቸውን አስረድቶ በዚህም 3 ሰዎች መገደላቸውን አክሎ ጠቅሷል። ሕይወታቸው ያለፈው የፓኪስታን የኔፓልና የባንግላዴሽ ዜጎች መሆናቸውን ያስረዳው መግለጫው በተጨማሪም 58 ሰዎች ላይ መጠነኛና ከባድ የመቁሰል አደጋም እንዳጋጠመ አስታውቋል። የቆሰሉት ደግሞ የኤምሬትስ፣ የግብፅ፣ የኢትዮጵያ፣ የኤርትራ፣ የፊሊፒንስ፣ የኢራንና የህንድ እንዲሁም የባንግላዴሽ፣ የስሪላንካ፣ የየመን፣ የአዘርባይጃን፣ የኡጋንዳ፣ የሊባኖስ፣ የአፍጋኒስታን ዜጎች መሆናቸውንም ይፋ አድርገዋል። ጨምሮም የኢራን ፓላስቲክ ሚሳኤሎች ድሮኖች ተጠልፈው እንዲከሽፉ በሚደረጉበት ወቅት ስብርባሪዎቹ በተለያዩ የሀገሪቱ ክፍሎች መውደቃቸውንና በበርካታ ሲቪል ንብረቶች ላይ መጠነኛና መካከለኛ ጉዳት እንደደረሰም አስታውቋል። ዩናይትድ አረብ ኤምሬትስ ማንኛውንም ጥቃት የመመከት አቅም እንዳላት በድጋሜ ጠቅሶ የዜጎቿ የነዋሪዎቿንና የጎብኚዎቿን ደህንነት እንደሚያሳስባትም አስረድታለች። በመሆኑም ነዋሪዎቿ በማህበራዊ ሚዲያ በሚሰራጩ መረጃዎች በመቆጠብ በመንግስት የሚሰጡ ይፋዊ መግለጫዎችን ብቻ እንዲከታተሉም ምክራቸውን ለግሰዋል። በመጨረሻም ማርች 1 ቀን 2026 ከሰዓት በኋላ ከኢራን የተተኮሰ ባላስቲክ ሚሳኤል ከኢየሩሳሌም በስተ ምስራቅ በሚገኘው ቤት ሺመሽ ከተማ ውስጥ በሚገኘው የመኖሪያ መንደር ላይ ባደረሰው ቀጥተኛ ጥቃት የ9 ሰዎች ሕይወት ሲያልፍ ከ40 በላይ የሚሆኑ ደግሞ ለተለያዩ አካል ጉዳቶች ተዳርገዋል። ሚሳኤሉ በሰፈር ውስጥ የሚገኙ አንድ ምኩራብ ሙሉ በሙሉ ያደቀቀ ሲሆን ከስሩ የሚገኘውን የህዝብ ቦምብ መጠለያ በአቅራቢያ ያሉ ቤቶች ላይም ከፍተኛ ውድመት አድርሷል። የማገን ዳዊት አዶም የአምቡላንስ አገልግሎት 8 ሰዎች በቦታው መሞታቸውን ያረጋገጠ ሲሆን 9ኛው ሰለባ ደግሞ ሆስፒታሉ ከገባ በኋላ ሕይወቱም አልፏል። ከቆሰሉት መካከል ሕፃናት የሚገኙባቸው ሲሆን በደረሰባቸው ከባድና መካከለኛ ጉዳት በኢየሩሳሌም በሚገኙ ሆስፒታሎችና ጤና ጣቢያዎች ሕክምና እየተደረገላቸውም እንደሚገኝ ተገልጿል። የእስራኤል መከላከያ ኃይል ሚሳኤሉን በአየር ላይ መምታት ሳይችል የቀረበት ምክንያትና የመጠለያውን ጥንካሬ በሚመለከት ምርመራ መጀመሩንም አስታውቀዋል። የአየር መከላከያ ስርዓቶች በስራ ላይ ቢውሉም በግምት 500 ኪሎ ግራም የሚመዝን ፈንጂ የተሸከመውን ይህን ሚሳኤል ማክሸፍ ያልቻለበትን ሁኔታ በአየር ኃይሉ እየተጠናም ይገኛል። የኢየሩሳሌም ዲስትሪክት ፖሊስ አዛዥ አቤሻሎም ፔሌድም እንደገለጹት አብዛኞቹ ሟቾች ጥቃቱ በደረሰበት ወቅት በሕዝብ መጠለያ ውስጥ የነበሩ ሳይሆን አይቀሩምም ብለዋል። ይህ ጥቃት እስራኤል ከኢራን ጋር እያደረገችው ባለችው ወቅታዊ ግጭት ውስጥ በአንድ ጊዜ ከፍተኛ ቁጥር ያለው ሰው ያለቀበት አጋጣሚም ሆኖ ተመዝግቧል። ይህ በእንዲህ እንዳለ የእስራኤል መከላከያ ኃይል ኢራን በአሁኑ ወቅት ወደ 2500 የሚጠጉ ፓላስቲክ ሚሳኤሎች እንዳሏት ግምቷን ይፋ አድርጋለች። ኢራን የሚሳኤል ምርቷን ለማሳደግ በከፍተኛ ሁኔታ እየሰራች መሆኑን የጠቀሰው መከላከያ ኃይሉ ይህንን የህልውና ስጋት ለመቀልበስና የኢራን የሽብር አገዛዝ ወታደራዊ አቅሙን እንዲያድስ ለማድረግም አስፈላጊ እርምጃ መውሰዱንም እንደሚቀጥል አስታውቋል። በቴል አቪቭ የደረሰው ሌላ ጥቃት ተከትሎ ንግግር ያደረጉት ፕሬዝዳንት ኢስሐቅ ሄሮዝግ እስራኤል ጠላቷን ለማሸነፍ በአንድ መቆሟን ገልጸዋል። ሊገድል የሚነሳ ሰው ቀድመ ተነስተ ግደለው የሚለውን የታልሙድ አስተምህሮንም አክለው ጠቅሰዋል። የቀድሞው ጠቅላይ ሚኒስቴር ናፍታሊ ቤኔትና የብሔራዊ ደህንነት ሚኒስቴር ኢታማን ቤንጊቨርም ለኢራን ጥቃት የሚሰጠውን ምላሽ ተጠናክሮ እንዲቀጥልና የእስራኤል ዜጎች ራሳቸውን ለመከላከል የጦር መሳሪያ እንዲታጠቁም ጥሪ አቅርበዋል። የአዲስ ትሩዝ ሚዲያ ቤተሰቦቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። አዳዲስ መረጃዎች እንደወጡ በፍጥነት እንዲደርሳችሁ የቻናላችን ቤተሰብ እየሆናችሁ እንድትቆዩ እንዲሁም ይህን ቪዲዮ ላይክ እና ሼር ታደርጉ ዘንድ እየጋበዝን እኛ ግን ከወዲሁ ቸር ቆዩ እንላለን።